ጥላውን ቸርች ሆኖ እሱ ኢየሱስ የተወጋበት እንትን ሜትር ርቀቱ እዚህ ጋር ጅራፉ ሲያርፍበት እዚህ ጋር እንትኑ ሲያደርግበት የተጓዘበት ርቀቱ እያለ እዚህ ለቲክቶክ በጣም ጸዴ የሆኑ ንግግሮችን መድረክ ላይ ሆኖ ያመርታል። እሱ ቸርች ቁጭ ያለች ሴትዮ ግን ገና አብረዋት በክርስቶስ ኢየሱስ ሞትና ትንሣኤ በማመን ድነናል ብለው የሚያምኑ ሴቶችን መኪና ውስጥ ስለገቡ ገርዳሜ ፊት ነው ያላቸው እያለች በጌታ አብረዋት በጌታ የሆኑትን ሴቶች ታዋርዳለች፣ ትሰድባለች። ልጅቷ በጣም ከሚያሳዝን ነገር መሀል ማለት ነው እግዚአብሔርን ስንት ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ ይዤ በእግሬ እንደዚህ ዝናብ እየዘነበብኝ ነው የምሄደው። በጣም ያዘንኩት ጌታ በጣም ያዘንኩት የሆኑ ይሄን የመሰለች ልጅ እግዚአብሔርን እርምጃ ካልወሰደባት በአደባባይ ይቅርታ እንድትጠይቅ አሊያም ደግሞ ዲስፕሊን እንድትደረግ ካላደረገ ራሱ ጥላሁን ጋር ችግር አለ። ምክንያቱም እንደ ፕሮቴስታንት አንድ ላይ የተወቀጥ ነው። እዩ ጩፋ አዳራሽ ላይ፣ የእስራኤል ዳንሳ አዳራሽ ላይ፣ ሚራክል የሚባል ግለሰብ አዳራሽ ላይ፣ ሌሎቹም አዳራሽ ውስጥ ገንዘብ በቁጥርና በይዘት የሚጠራውን ያክል ንግድ ባንክ ውስጥ ራሱ ስለ ገንዘብ እንደዚህ የሚወራ አይመስለኝም። እንግዲህ ንግድ ባንክ ገንዘብ መቁጠር፣ ገንዘብ ማስገባት፣ ገንዘብ ማውጣት ነው ስራው። የተቋቋመበትም ዓላማ ገንዘብ መሰብሰብ፣ ከህዝብ ገንዘብ መስጠት፣ ማበደር፣ የማይከፍል ሰው ከሆነ በአራጅ መሸጥ፣ ይሄ ከገንዘብ ጋር የተያዘ ነው ባንክ ቤት ስራው። ባንክ ቤት ራሱ እንደዚህ ስለ ገንዘብ የሚወራ አይመስለኝም። የእግዚአብሔር ምስባክ የክርስቶስ ምስባክ ያለበት ቦታ ጌታ ነው የሚከብረው፣ ደሙ ነው የሚገነው፣ ኢየሱስ መሞቱ ነው የሚታወጀው፣ ወንጌል ነው የሚደብቀው። ኪራዩንም ከፍያለሁ፣ ከዕዳም ነፃ ወጥቻለሁ በእናንተ በእግዚአብሔር እርዳታ ማለት ነው። ሶ በቃ ገንዘብ አያስፈልግም እያልኩ የሚመስላችሁ ሰዎች አላችሁ። ገንዘብ በጣም ኢምፖርታንት ነገር ነው ለሰው። አውሮፓ ሀገር ሄዳችሁ የምትሰሩ ሰዎች፣ አሜሪካ ሄዳችሁ ተሰዳችሁ ከቤተሰባችሁ ርቃችሁ አረብ ሀገር የምትሰሩ ሰዎች አገር ውስጥ የሰው ፊት እያያችሁ የግል ድርጅት፣ የመንግስት ድርጅት፣ የራሳችሁን ድርጅት ከፍታችሁ ወይም የራሳችሁ ንግድ ድርጅት ከፍታችሁ ከገቢዎች ጋር ከሌላም ጋር ግብ እየገጠማችሁ የምትለፉ የምትሰሩ ሰዎች ገንዘብ ለማግኘት ነው የምትሰሩት። ምንም ጥርጥር የለውም። ገንዘብ እጅግ ኢምፖርታንት ነገር፣ ግን እንደ ዳነ እንደ መንፈሳዊ ሰው ገንዘብ ከእምነትህ በላይ ሲሆንብህ፣ ከህሊና በላይ ሲሆንብህ፣ ሁሉን ነገር ወይም በክርስቶስ የተሰራውን ጠቅላላ ጉዳይ ስለ ገንዘብ ስታደርገው ያ ከጤናማው ገንዘብን በጤናማ መንገድ ከመፈለግ ያፈነገጥ ይሆናል ማለት ነው። ገንዘብ መፈለግ ኢምፖርታንት ነገር ነው። ለዛ ነው ሰው የሚለፋው። አሁን ለምሳሌ ፋንትሽ ጊፍት ሰጣኛለች፣ 0 ምናምን ፖይንት የሚሆን ምንም ይሁን ገንዘብ ነው። ይሄ ገንዘብ እነ ጆን ዳንኤል እነ ናሆም ፎንቴ ወይም ሌሎቹ ጌመሮች ሌሊቱን ሙሉ የሚያፈጡት እናንተን ለማዝናናት አይደለም፣ ጊፍት እንዲሰጣቸው ገንዘብ ለማግኘት ነው። ገንዘብ ለማግኘት ሁሉም እዚህ ቲክቶክ ላይ የምታያቸው ሰዎች አብዛኛውን ተፍተፍ የሚሉ ገንዘብ ለማግኘት። ገንዘብ የሚያስገኝ ጉዳይ ብዙ ሰዎች ይለፉበታል፣ ይሰሩበታል። ማነው አራዳ ብትለው ዓለማዊ ሰው ገንዘብ የያዘ ሰው ነው አራዳ ይላል። ዓለማዊ ሰው። መንፈሳዊ ሰው እንደዛ ነው ወይ የሚረዳው? ኢየሱስ እንደዛ ነበረ ወይ የሚረዳው? ሐዋርያት እንደዛ ነበረ ወይ የኖሩ ስትሉ በፍጹም አሁን ከምታውቋቸው ሰባኪዎች የተቃረነ ስብከት ነው ያላቸው ሐዋርያት። ገንዘብን መውደድ የክፋት ሁሉ ስር ነው ይላል መጽሐፍ ቅዱስ። መውደድ የሚለው መፈለግ ከሚለው ጋር ይገናኛል? አይገናኝም። መውደድ የሚለው ልክ እግዚአብሔርን በምትወድበት በዛ መልክና ልክ ገንዘብን መውደድ የኃጢአትም የክፋትም ስር ነው። ምክንያቱም ትገልለታላ፣ ትዋሽልለታላ። እግዚአብሔር ያላለህን አለኝ ትላለህ። አሁን እነዚህ የምታውቋቸው ሐሰተኛ ነቢያት እግዚአብሔርን ሳይሆን ገንዘብን ነው የሚወዱት። ለዛ ነው እግዚአብሔር ያላላቸውን ለአምላካቸው ለገንዘብ ሲሉ የሚዋሹት። በቃ ገንዘብ በጣም አደገኛ ጉዳይ ነው። ያጎረሱን የምትነክስ ሰው ይላል። ኮመንቶቹ ለምንድን ጎላ የሌሎቻችሁ ይነጥራሉ። እንደዚህ ያጎረሱን እጅ ነካሽ ትለኛለች አንዱ። ይሄም ራሱ ስለ ገንዘብ ነው። ጉርሻ ምናምን በነገርሽ ላይ ያጎረሱኝን እንትን ብየዋለሁ፣ አስመልሼዋለሁ። ስላጎረሱኝ እንዳትከሽኝ አስመለስኩት እኮ ወጣ አቃረኝና ወጣ የጎረስኩት። ከዚህ በኋላ አዲስ ነው ያለው፣ የራሴ የበለውት ነው ያለኝ። የድሮውን አውጥቼዋለሁ። ያጎረስኩኝ ዘመዴ ያጎረሱ ላይ የቀሩ ሰዎች አሉ። ያው ጉርሻ ላይ በቃ ክርስትናቸው እንደዚህ ነው። አጉርሷል ምን አስመለስኩት። ወጣ ምን ላድርግ? ወጣ። የወጣ ነገር ተመልሶ አይበልም። አስወጣሁት እንዳለ ነገር እንትን
ታዱሻ ሲናገር ባለፈው ከዮናታን ጋር መጨረሻ ታዱሻና ዮናታን ሲለይላቸው አብልቻለሁ ብለህ ከሆነ እንዲህ የምትለኝ ያበላኸኝን ጣቴን ከትቼ አወጣዋለሁ አለ ታዱሻ። ጣቴን ከትቼ ያበላኸኝን እኔም ልክ እንደ ታዱሻ እንደዛ ጣቴን ከትቼ ነው ያወጣሁት። ጣቴ ያበላኸኝን በወዴ ልትይዘኝ እና ምን ልላችሁ ፈልጌ ነው ኢትስ ኦል አባውት መኒ። ቸርች ስብከቱ መኒ ገንዘብ ታገኛለህ ነው ስብከቱ። ብራዘር ኢየሱስ እንደዚህ ሰብኳል ወይ? ኢየሱስ እኮ እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣዋል እንጂ ኢየሱስ የትኛው ቦታ ላይ ነው ገንዘብን አቆላምጦ ሲሰብክ የምታየው? አንድ ቦታ እንኳን ሊፈትኑት ሲሉ እንደ ህጋችን ለቄሳር ግብር እንድንከፍል ያዘናል ህጋችን እና አንተ ምን ትላለህ መምህር ሆይ ብሎ ሲጠይቁት እስቲ ገንዘብ ስጡኝና ብሎ ነው የጠየቃቸው። ከራሱ ኪስ ገንዘብ ሲያወጣ አታየውም። የክርስቶስ አገልግሎት በምንድን ነው የተጠበቀው የታጀበው ስትል ገንዘብ ሰፖርት የሚያደርጉት ሴቶች ነበሩ የተጠቀሱ በስም። ገንዘብ ለኢየሱስ ክርስቶስ አገልግሎት እንኳን አስፈላጊ ሆኖ ተገኝቷል። ለዚህ ነው ቤተክርስቲያን ገንዘብ የምትጠይቀው። በአዲስ ኪዳን ያልተጻፈውን አስራት እንኳን ቤተክርስቲያን ከብሉይ ኪዳን ተውሳ አስራት የሚባል ነገርን ተቀብላ ገንዘብ ለአገልጋዮች ስለሚያስፈልግ 1/10ኛውን ተቀበላለች። በአዲስ ኪዳን እኮ አስራት የሚባል ትእዛዝም ህግም የተሰጠ ትእዛዝ የለም። በቀጥታ ለብሉይ ሰዎች ለመቅደስ ስርዓት ላላቸው ለአይሁዳውያን የተሰጠ ትእዛዝ ነው የአስራት ትእዛዝ። አዲስ ኪዳን ላይ ግን አምጥተነው እንቀበለዋለን። ለምንድን ነው ወተን አስራት አስፈላጊ አይደለም አንቀበል ምናምን ብለን ማናስተምረው? ያስፈልጋል። ሙሉ ጊዜ አገልጋዮች አሉ፣ ደሞዝ ያስፈልጋቸው። ቤተክርስቲያን ወጪ አለባት፣ ደሞዝ ያስፈልጋል። ለሲስተሙ ለአስተዳደሩ የሚያስፈልጉ ብዙ ነገሮች አሉ። በምእመን ያ ነገር መሸፈኑ ምንም ክፋት የለውም አስራት ተብሎ። ግን አሁን ባለፈው ወር አስራቴን አልከፈልኩም ብለሽ ጸጸት እንደዚህ የሚገልሽ ሴትዮ ከዚህ ቀንበር መጻ መውጣት አለብሽ። መስጠት ጥሩ ነው፣ ለቤተ ክርስቲያን መስጠት ጥሩ ነው። ግን ጸጸት ምናምን የሚያዞርሽ ከሆነ ደግሞ እሱ ችግር ነው። የሆነ እንደሰረቅሽ የሆነ እንደዘረፍሽ ምናምን የሚሰማሽ ምንም የዘረፍሽው ነገር የለም። ያንቺ ነው ብሩ። አገልጋዮች ደሞዝ ያስፈልጋቸዋል፣ ልጆቻቸውን ማሳደግ አለባቸው። ለዛ በፍቅርና በቅንነት መስጠት አለብሽ። አለቀ። ከዛ ባለፈ አዲስ ኪዳን ላይ ስጡ፣ በፍቅር ስጡ ነው ትእዛዛቱ። አለቀ። ስለዚህ ገንዘብ አያስፈልግም አይደለም እያልኩ ያለሁት እንድትረዱኝ ነው። ገንዘብ ያስፈልጋል። ግን ገንዘብ ስለሚያስፈልግ እግዚአብሔር ያልተናገረህን ተናገረኝ ብለህ የምትናገር ከሆነ አምላክህ እግዚአብሔር ሳይሆን ገንዘብ ነው። ለገንዘቡ ብለህ ማለት ነው። ለገንዘቡ ብለህ አሁን እኔ ኦልሞስት 6 ሰዓት ሊሆን ነው በኢትዮጵያ ሰዓት አቆጣጠር 11 ሰዓት ከ56 ያሳየኛል። 11 ሰዓት ከ56 ያሳየኛል። እኩለ ሌሊት ሊሆን ነው። እኩለ ሌሊት ላይ የሆነ ሰውዬ ጥዝጥዝ አድርጎ የሚሰድበኝ ሰውዬ አለ። ምንም እኮ የተናገርኩት ክፉ ነገር የለም። ገንዘብ የክፋት ሁሉ ስር ነው። ይሄ ስብከት ነው። ከገንዘብ ፍቅር ነፃ መውጣት አለባችሁ። ያቺ ልጅ ከቤተ ክርስቲያን እየወጣች ይሄ ሁሉ ገርዳሜ ይሄ ሁሉ የቤት ሰራተኛ በመኪና ሲሄድ እኔ በዚህ መልኬ ገንዘብ በዚህ መልኬ በእግሬ መሄድ የለብኝም የሚል ሜንታሊቲ ቢውልድ ያደረጋችሁ ቸርች ውስጥ ቁጭ ብላ ነው። ቸርች ውስጥ ቁጭ ብላ ነው። ስለዚህ እቺ ልጅ ስለ ገንዘብ ያላት ምልከታ፣ ስለ ሴትነት ያላት ምልከታ ጥላውን ቸርች ሆኖ እሱ ኢየሱስ የተወጋበት እንትን ሜትር ርቀቱ እዚህ ጋር ጅራፉ ሲያርፍበት እዚህ ጋር እንትኑ ሲያደርግበት የተጓዘበት ርቀቱ እያለ እዚህ ለቲክቶክ በጣም ጸዴ የሆኑ ንግግሮችን መድረክ ላይ ሆኖ ያመርታል። እሱ ቸርች ቁጭ ያለች ሴትዮ ግን ገና አብረዋት በክርስቶስ ኢየሱስ ሞትና ትንሣኤ በማመን ድነናል ብለው የሚያምኑ ሴቶችን መኪና ውስጥ ስለገቡ ገርዳሜ ፊት ነው ያላቸው እያለች በጌታ አብረዋት በጌታ የሆኑትን ሴቶች ታዋርዳለች፣ ትሰድባለች። ልጅቷ አይታታል። መዳን ራሱ ምን እንደሆነ አልገባትም። ይህች ሴት መዳን ምን እንደሆነ አልገባትም። በክርስቶስ ኢየሱስ ዳግም መወለድ የዘላለም ተስፋን መያዝ የእግዚአብሔርን መንግስት ወራሽ ለመሆን በእምነት መተከል አልገባትም። ገና ልጅቷ የአፍንጫ መሰላከክ ላይ ምናምን ነው ያለችው። ሜንታሊቱ አይታ የክርስቶስ ኢየሱስ የሆኑ ሰዎች እኮ ከመልክ አልፈናል እኮ
የልጁ መልክ ነው። አሁን እኮ እኛ ውስጥ የሚታየው የአቡና አገጭ ለምቦጭ እኮ አይደለም መንፈሳዊ ህይወትን ኢምፖርታንት የሚያደርገው። አቡና ፊቱ ረዘም ያለ ጺም እንደዚህ ያለው አይኑ ምናምን ያለ ኮስታራ ምናምን የሚመስል ልጅ ነው። ሲያወራ ፈጠን ፈጠን እያለ የሚያወራ ልጅ ነው። አለቀ በቃ። ማተር የሚያደርገው እኮ መንፈሳዊ ህይወት ላይ የልጁ መልክ ይባላል። ይሄ መልክ የመሰላከክ መልክ አይደለም። ኢየሱስን ቁርጥ ትመስላለህ ሲባል ካራክተሩን እኔ የዋ በልቤም ትሁት ነኝ፣ ስለዚህ እኔን ምሰሉ ከኔም ተማሩ፣ እኔ ቀንበሌ ቀሊልና ልዝብ ነው አለ ኢየሱስ። ኢየሱስ ከኔ ተማሩ ያለውን ስትሆን የእግዚአብሔር መልክ ባንተ አለ፣ ወይም የልጁ መልክ ባንተ አለ። ትህትናውን፣ የዋህነቱን፣ ገርነቱን፣ ቸርነቱን ስትመስል አሁን ቸርች ውስጥ ምንለካካው ስል ትከሻ ለመለካካት አይደለም። ምን ያህል ገብቶናል የሚለው ነገር የሚሰላው ኢየሱስን በመምሰላችን ልክ ነው እንጂ ባገጭ በለምቡጫችን አለ። አሁንም በአፍንጫ ስፋት ሰውን ትለካል። አሁንም በቅላትና በጥቁረት ሰዎችን ትመዝናል አትመዝንም። ይህቺ ሴት ግን ከቤተ ክርስቲያን ወጥታ እሷ የሆነች ከሷ በመልክ የምታሰይ በውጫዊ ማንነት በመልክ ሰዎች በፈጠሩት መመዘኛ። በነገራችን ላይ ሁላችንም ቀሽተናል። ቀሽትነታችን እንደ አካባቢያችን እንደ ስነ ልቦናችን ይወሰናል። እንደ ስነ ልቦናችን ይወሰናል ቀሽትነታችን። አለቀ። በሆሊውድ ፊልም ላይ እንትን በድግምት በመተት ምናምን የሚፋ ወንዶቹ ስራ አስኪያጁ ምናምን ሚስቱን ጥሎ እንትን የሚወሰልትላትን ሴክሬታሪውን ብታያት እኛ ሀገር ብትመጣ አይሆንም። ፊቷ እኮ አይሆንም። ፊት አየህ፣ ፊት የናይጄሪያ ፊት ለናይጄሪያውያን አማላይ ህዝብን ከህዝብ የሚያጋጨው የናይጄሪያ ቆንጅዬ ሴት እኛ ሰፈር ብትመጣ አይሆንም። በቃ ወደኛ ማህበረሰብ አየህ፣ ፊት እንደ ማህበረሰብ ይለያያል። ግን አንድ ዓለም አቀፍ አለ። አንድ ከዚህ ከውበት መመዘኛ በፊት የነበረ ከዚህ ከውበት ልኬት በፊት የነበረ አንድ መልክ አለ። እሱ መልክ የእግዚአብሔር ልጅ የክርስቶስ ኢየሱስ መልክ ይባላል። አለቀ። የእግዚአብሔር ልጅ የኢየሱስ ክርስቶስን መልክ ነው። የቸርች ውስጥ ማተር የሚያደርገው የእንትና አገጭ፣ የእንትና ለምቦጭ፣ የእንትና ዊግ ምናምን አይደለም። ማተር የሚያደርገው የልጁ የኢየሱስ ክርስቶስ መልክ። ለዚህ ነው ሮሜ መጽሐፍ ምዕራፍ 8 ላይ ሲናገር ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ የመረጣቸውን የልጁን መልክ እንዲመስሉ አስቀድመ የተወሰንከው የኢየሱስ ክርስቶስን መልክ እንድትመስል ነው ወዳጅ። የጸጋው ራሱ የመጨረሻ ግብ እግዚአብሔርን እንድትመስል ማድረግ ነው አይደል? ቲቶ መጽሐፍ ምዕራፍ 2 ቁጥር 11 ላይ ዓለምን ሁሉ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ምን ይላል? ይህም ጸጋ ኃጢአተኝነትን፣ ዓለማዊ ምኞትን ክደን የተባረከውን ተስፋችንን ታላቁ አምላካችንን መድኃኒታችንን ኢየሱስን እየተጠባበቀን አይደል ራስን በመግዛት ከዛስ እግዚአብሔርን መምሰል እንዴት እንደሆነ ያስተምረናል። በዚህ ዘመን እግዚአብሔርን መምሰል ነው ጸጋው የሚያስተምር። አሁን ጸጋ የሚመስላቸው ሰዎች እንዴት ነው ምናምን ሰይጣን ማስወጥ ምናምን፣ እሱ አይደለም ጸጋ። እሱ የጸጋው ኃይል ሲገለጥ የሚያልፍ ነገር፣ የስሙ ጉልበት እንዲታወቅ የእግዚአብሔር እጅ በመካከላችን እንዳለ እንዲታወቅ የስሙ ስልጣን የሚያመጣው ነው። ይሄ አጋንንት ማውጣት ምን ብት ነው። እውነተኛው ጸጋ ግን ምንድን ነው የሚያደርግ? ኃጢአትን ድክድ ያደርጋል። ዓለማዊ ምኞትን ከውስጥ ፈንቅል ያወጣል። ይሄ ገንዘብ ሚሊዮነር ቢሊዮነር ትሆናል የሚል ትንቢት እንድትናገር አያደርግም። ይሄ ጸጋ በየትኛውም ዘመን የገንዘብ መልእክትን ለሰው አያመጣም። ልብ ቅርፍ ይላል። ኖሮክ እኮ አይደል በብራዘር በባዶ ኪስ ደስተኛ እንድትሆን ያደርጋል። ምክንያቱም ጸጋው ምንም ላይ አይደለም የሚመሰረተው፣ የልጁ ሞትና ትንሣኤ ላይ ነው የተመሰረተው። ኢየሱስ መስቀል ላይ በመቆረሱ፣ ኢየሱስ መስቀል ላይ ደሙን በማፍሰሱ እግዚአብሔር ያለ ልክና ያለ ስስት ላመኑበት ልጁን ላመኑበት ሰዎች ጸጋውን አፍስሶላቸዋል። ይህ ጸጋ ውስጥክ ዓለምን እንድትንቃት ያደርጋል። ከተማ ውስጥ ሆነ ገዳማዊ ያደርጋል። ገዳማዊ ማለት ምንም የማይነካ ልክን ኦርቶዶክስና ካቶሊክ እንዳሉት የማያገባ ምናምን ማለት ሳይሆን ከኃጢአት ጋር የማይጋባ ያደርጋል። ገዳማዊ የከተማ መናኝ ያደርጋል። ከተማ ውስጥ እምቢ እንድትል ያደርጋል። ምክንያቱም ኢየሱስ የጸለየው ጸሎት ማለት ከዓለም እንድታወጣቸው ሳይሆን ከዓለም እንድትጠብቃቸው ጸልያለሁ አለ። ዮሐንስ ወንጌል ምዕራፍ 17 ላይ ከዓለም አይደለም ያወጣል፣ በዓለም ውስጥ ግን ሆነን የዓለምን እምቢ እንድንል፣ የዓለምን ኃጢአት፣ የዓለምን ግብዣ፣ የዓለምን ርኩሰት፣ የዓለምን ክፋት እምቢ እንድንል፣ በጽድቅ በእውነት እንድንኖር ያደርገናል። ምኑ? ጸጋው።
አሁን ፕሮቴስታንት ውስጥ ያለው ጸጋ እንዴት ነው የሚተረጎሙ? አሩምባ ቱንቱምፑ ቱምፑ ይሄ አይደለም የጸጋው ጉድ። ጸጋው እንድንለፈልፋል ሚዲያ ላይ ወተን ማይነገር ቋንቋ እንድንናገር አይደለም የሚያደርገን። ጸጋው 3-4 ሚስት እንድታገባ ያደርገም ጸጋው። ይሄንን እንድታቀው ነው ጸጋው። እንደዚህ ያደርግ እንድትንቅ ያደርጋል። እና ይቺ ልጅ ኢየሱስ ክርስቶስን እንድትመስል የተሰጣትን ጸጋ የእግዚአብሔርን ጸጋ አልገባትም። መልክ ላይ ናት ያለችው። ስለዚህ እቺ መንፈሳዊ አይደለች፣ ጥሬ ስጋ ናት። ጥሬ ስጋ ለዛውም ጥሬ ስጋ ማክሰኞ ላይ አልሸጥ ብላ ሮብ የገባባት ጥሬ ስጋ። አይ ጾመኛ ነን ያሏት ሰዎች ሮብ ዕለት ከማክሰኞ ተርፈክ ሮብ ከመጣ ጾመኛ ነን ይለዋል ወንድሞቻችን። አይ ጾም ነው ዛሬ ሮብ ነው ስጋ አልበላም። እቺ ማክሰኞ ላይ ተሰቅላ ሳትነካ ሮብ የገባባት ጥሬ ስጋ ናት። እውነቱን ነው የምነግራቸው። ጥሬ ስጋ ለመብሰል በጣም ብዙ ማገዶና እሳት የሚያስፈልጋት ጥሬ ስጋ ናት። እንዴ በቃ ጾመኛ ነን ያሏት ሰዎች። ምክንያቱም እሷ በምትለው መለኪያ እነዛ ሴቶች በመኪና ባጠገቧ ያለፉ በእሷ መመዘኛ አፍንጫቸው ያልተሰላከከ ቁመናቸው ያላማረ ሴቶች፣ እነዛ ሴቶች ማክሰኞ ላይ የተወሰዱ ናቸው፣ ፈላጊ ያገኙ ናቸው። በእሷ አማርኛ ሴትነታቸው ሌላውን ያነሳሳ። ሁሉም ሴት በወንድ አይደለም በነገራችን ላይ ገንዘብ የሚያገኘው። እኛውን የሴት መብት ተከራካሪ ልታረጊ እና አስባችሁታል? አሁን እሺ የት ቸርች እንግባ ይለኛል አንዱ። አድራሻ ጠፋ። ምን ነው ቸርች በየ10 ሜትሩ አለ። አንዱ ቸርች ገባ የፈለግከው ቸርች። ግን ቸርች ስትገባ ምን መመዘኛ ያድርግ መሰለ ብራዘርዬ? 14% ነው የቀረው። በፍጥነት ነው የሚያልቀው ስልኬ። አሳጥሬ ልንገር። ምን መመዘኛ ያድርግ መሰለ? ስትገባ ፒኤልሲ ነው ወይ ፕራይቬት ሊሚትድ ካምፓኒ ነው ወይ የሰውየው ነው ወይ ቸርቹ? የሰውየው ከሆነ የጌታ አይደለም ቸርቹ፣ የጌታ አይደለም። የሰውየው ከሆነ የጌታ አይደለም። ቤተ ክርስቲያኔን በዚህ አለት ላይ እመሰርታለሁ አለ ኢየሱስ። ጴጥሮስ በተናገረው መገለጥ ላይ አንተ የሕያው አምላክ የእግዚአብሔር ልጅ ነህ ሲለው ይህንን ስጋና ደም አይደለም የገለጠልህ፣ ይህንን አባቴን የገለጠልህ ቤተ ክርስቲያኔን በዚህ አለት ላይ መሰረታለሁ። ከዛ ቤተ ክርስቲያኔን እርግጠኛ መሆን ያለብህ ኢየሱስ ያችን ቤተ ክርስቲያን ይላታል ወይ? ኢየሱስ ቤተ ክርስቲያን የማይላት ቤተ ክርስቲያን ውስጥ አትሁን። ያ የኢየሱስ ቤተ ክርስቲያን ካልሆነ የኃይለ ኢየሱስ ቤተ ክርስቲያን ነው። የሰው ከሆነ የኢየሱስ አይደለም ቤተ ክርስቲያኑ። ስለዚህ የሰው የግለሰብ ቸርች አትሄድ። እኔ አልሄድም። የግለሰብ የፈለገ ጣፋጭ አድርጎ ቢሰብክ የሱ ከሆነ አልሄድም። በማንም ሊመሰረት ይችላል። የተመሰረተው ግን አለቱ ላይ፣ የሐዋርያት ትምህርት ላይ፣ የነቢያቱ ትምህርት ላይ፣ የአባቶች ትምህርት ላይ፣ መጽሐፍ ቅዱሳዊ መሰረት ላይ፣ ቃሉ ላይ የተመሰረተ ከሆነ ቤተክርስቲያኑ ችግር የለውም ሂድ። ከዛማ እዛ ቤተክርስቲያን ውስጥ የሚገለጠው ጸጋ እግዚአብሔርን ለመምሰል ይረዳሃል ወይ? ዓለማዊነትህን ከውስጥህ እያወጣ ከዛ እግዚአብሔርን እንድትመስል ያደርጋሉ የሚለውን ቼክ አድርግ። እሱን ቼክ አድርግና እንደዛ ከሆነ ጥሩ ነው። ከትናንት ዛሬ መንፈሳዊነት ማጸልይ ሆነ ከሄደክ ምጸልይ ከሆንክ፣ ማታነብ ሆነ ሄደ ምታነብ ከሆንክ፣ ኃጢአትን እንደፈለግ ምትጎነጭ ሆነክ ስትሄድ እዛ ግን ኃጢአትን ሬት እንዲል እንዲያስጠላ ጽድቅ፣ ቅድስና፣ ህይወት በምልልስክ እንዲገለጥ ካደረገ ጸዴ ነው ቸርቹ ሂድ። ቤተክርስቲያኑ ጸዴ ነው ሂድ። ግን ምንም መጣጣ የለውም እያለ ልምምድ ውስጥ ኃጢአት ውስጥ የሚዘፍቅ ከትናንቱ የባዘ የተዘረከረከ የተርመጠመጠ ህይወት እንድትኖር የሚያደርገው ከሆነ ጥያቄ ጠይቅ። ይሄ ቤተክርስቲያን ነው ወይ ብለህ ሐሰተኛው ኢየሱስ የሚመለክበት አትሂድ ይላል ወንድማችን። እና ዞሮ ምንድን ነው ልትለን የፈለግከው ካላችሁ ከቤተክርስቲያን የምትወጣ አንዲት ወጣት ልጅ በሷ ቋንቋ መልከኛ ልጅ አብረዋት ቸርች ውስጥ አግዳሚ ወንበር ላይ ወይም አብረዋት የተቀመጡ ሴቶችን ገርዳሚ እያለች የምትሰድብበት እንዴ
ከቸርች እኮ ሰው ሲወጣ ዝማሬውን ያስታውሳል፣ ስብከቱን እያሰላሰለ ይወጣል። የዛሬው ስብከት ድንቅ ነው እያለ ይወጣል። ጌታ ሆይ እናመሰግናለን፣ ዛሬ የነገርከኝ ቃል እያለ ቃሉን ወፎች እንዳይወስዱበት፣ መንፈሳዊ ወፎች እንዳይለቅሙበት እየተንከባከበው ቤት ከቻለ ራት በልታ ለመጸለይ ወደ ማሰብ ምናምን መምጣት ያለባት፣ ወይ መዝሙር እየዘመረች ምናምን መሄድ መቀረጽም ያለባት። ዛሬ የሰማሁት ቃል ነው ልትለን የሚገባው ግን ከቃል ወጣ፣ ከጸሎት ወጣ፣ ከአዳራሽ ወጣ እሷ አብረዋት የተቀመጡ በኢየሱስ ክርስቶስ አምነው ድነዋል ብላ የምታስባቸውን ወገኖቿን ገርዳሚዎች ብላ ሰደበቻቸው። እና ይሄንን ሰምቶ ጥላውን የእሱ ቤተክርስቲያን አባል እንደሆነች ሰምቻለሁ። የእርምት እርምጃ ካልወሰደባት በአደባባይ ይቅርታ እንድትጠይቅ አሊያም ደግሞ ዲስፕሊን እንድትደረግ ካላደረገ ራሱ ጥላሁን ጋር ችግር አለ። ምክንያቱም እንደ ፕሮቴስታንት አንድ ላይ የተወቀጥ ነው። እዚህ ጋር በየሚዲያው እየመጡ ትንቢት ሁሉ ስለ ቢሊየን እና ስለ ቸርች እኮ ባንክ ውስጥ ገንዘብ እንደዚህ አይጠራም፣ ቸርች ውስጥ እንደሚጠራ ሄኖክ ጂፒኤስ አዳራሽ ላይ ማን ነው እዩ ጩፋ አዳራሽ ላይ፣ የእስራኤል ዳንሳ አዳራሽ ላይ፣ ሚራክል የሚባል ግለሰብ አዳራሽ ላይ፣ ሌሎቹም አዳራሽ ውስጥ ገንዘብ በቁጥርና በይዘት የሚጠራውን ያክል ንግድ ባንክ ውስጥ ራሱ ስለ ገንዘብ እንደዚህ የሚወራ አይመስለኝም። እንግዲህ ንግድ ባንክ ገንዘብ መቁጠር፣ ገንዘብ ማስገባት፣ ገንዘብ ማውጣት ነው ስራው። የተቋቋመበትም ዓላማ ገንዘብ መሰብሰብ፣ ከህዝብ ገንዘብ መስጠት፣ ማበደር፣ የማይከፍል ሰው ከሆነ በአራጅ መሸጥ፣ ይሄ ከገንዘብ ጋር የተያዘ ነው ባንክ ቤት ስራው። ባንክ ቤት ራሱ እንደዚህ ስለ ገንዘብ የሚወራ አይመስለኝም። የእግዚአብሔር ምስባክ፣ የክርስቶስ ምስባክ ያለበት ቦታ ጌታ ነው የሚከብረው፣ ደሙ ነው የሚገነው፣ ኢየሱስ መሞቱ ነው የሚታወጀው፣ ወንጌል ነው የሚደብቀው። የሰውን ኃጢአተኝነት ስለ ኃጢአት የእግዚአብሔር ፍቅር እግዚአብሔርን ልጅ እንዴት መስዋዕት እንዲሆን እንዳደረገ፣ እንደሞተ እንደተነሳ፣ በሶስተኛው ቀን ከሙታን ተነስቶ በአባቱ ቀኝ እንደተቀመጠ፣ በሕያዋንና በሙታን ሊፈርድ ዳግም እንደሚመለስ ነው ልትናገር ልሰብክ የሚገባት ቤተክርስቲያን። ቤተክርስቲያን አድምቃ መናገር ያለባት የሰውን ኃጢአተኝነት፣ የሰውን መውደቅ፣ የእግዚአብሔርን መሐሪነት፣ የእግዚአብሔርን ይቅርባይነት ያመነ ሰው የሚቀበለውን ተስፋና የእግዚአብሔርን መንግስት ሙላት ነው እንጂ መስበክ ያለባት ቤተክርስቲያን ምን ጊዜ ኖሯት ነው እንትን ስለ ገንዘብ ምናምን የምታወራው? መጽሐፍ ቅዱስ ሲናገር እኮ አይደል የራእይ መጽሐፍ ምዕራፍ 12 ላይ ሚካኤልና መልአኩ ዘንዶን ተዋጉት እኮ ይላል። ስለዚህ ስለ ሰይጣን ዮሐንስ ይነግራል። ጥቂት ጊዜ እንደቀረው አውቆ በታላቅ ቁጣ ወደ እናንተ ወርዷል። ሰይጣን እንኳን አንድ ጉዳይ ያውቃል። ሰይጣን ምን ያህል ጊዜው አጭር እንደሆነ ስለሚያውቅ በተቻለ መጠን ጨፍሮቹን አሰማርቶ የሰውን ልጆች ሁሉ ከእግዚአብሔር ልጅ ከክርስቶስ ኢየሱስ መንግስት ለማውጣት በኢንተርቴንመንቱ ይሰራል፣ በዘፈኑ ይሰራል፣ በገንዘብ ይሰራል፣ በኃጢአት ይሰራል፣ በፖርን ኢንዱስትሪው ይሰራል። ሶሪ ድርግም ትላለች ስልኩ 11% ቀርቶኛል። በፖርን ኢንዱስትሪ ይሰራል፣ በጉልምትና በዝሙቱ በምናምን ይሰራል፣ ትዳር በማፍረስ ይሰራል፣ ቤተሰብ በመበጥበጥ ይሰራል። ሰይጣን የማይሰራበት ነገር የለም። በስልጣን ይሰራል፣ በሙስና ይሰራል፣ በብዙ ጉዳይ ይሰራል። የሰው ልጅ አቢዩዝ ያደርጋል። ባለስልጣኑ በስልጣኑ ተመክቶ ድሃውን ምስኪኑን ይረግጣል። ምስኪኑ ከሱ በታች ያለውን ምስኪን ይረግጣል። እርስ በርስ ያፋጀናል፣ ያናክሰናል ሰይጣን። ቤተክርስቲያንን ደግሞ ሰይጣን የሚያደርጋት ቤዛዋን፣ መድኃኒቷን፣ ፈራጇን፣ ሙሽራዋን ኢየሱስን ረስታ ገንዘብና ምድር ላይ ፎከስ እንድታደርግ ነው የሚያደርጋት። በማን? በሰባኪ በኩል ነብይ ነኝ በሚል ሰው በኩል፣ ቄስ ነኝ፣ አገልጋይ ነኝ፣ ሰባኪ ነኝ በሚል ሰው በኩል ዓለማዊነትን ወደ ቤተክርስቲያን ያስገባል። አለቀ እኮ ይህን የሰይጣን ስራ። ሰይጣን ጥቂት ጊዜ እንደቀረው ያውቃል። የፕሮቴስታንት አብዛኛውን የፕሮቴስታንት የጴንጤ በተለይ የጴንጤኮስታል ሰባኪዎች ጌታ መምጣቱን የሚያውቁ አይመስለኝም። ገና ይጥሉናል፣ ፑፍ እያለ ይጥለናል። በራዘር መውደቂያ መነሻ ጊዜ የለን። ወንጌል እንስራ፣ ኢየሱስን እናድምቅ። ይሄንን ትርኪ ምርኪንቶ እንትን አሻጥሩን ምናምን ተንኮሉን እንቶ ያንተ መመጻደቂያ አይደለችም ቤተክርስቲያን። ከረባትህና ሱፍህን ማስማሚያ አይደለችም። ገና ፕራይቬት ጀት ይኖረናል። ይሄ ንግግር ውስጥ ምን ያለ ይመስላል? ገና ጌታ ኢየሱስ አይመጣም፣ እኔ ፕራይቬት ጀት እስኪኖረኝ ኢየሱስ አይመጣም እያለ ነው። ቤተክርስቲያን ግን እንደዚህ አይደለም ስብከቷ። ኢየሱስ ካረገ ሐዋርያቱ ትክ ብለው ወደ ሰማይ ሲመለከቱ የሐዋርያት ሥራ መጽሐፍ ምዕራፍ
አንድ ላይ ማለት ምዕራፍ 1 ላይ እነዛ ነጫጭ የለበሱ ሰዎች በሰው መልክ የተገለጡት መላእክት መጡና የገሊላ ሰዎች ስለምን ወደ ሰማይ ትኩር ብላችሁ ትመለከታላችሁ? ይህ ሲሄድ ያያችሁት ኢየሱስ ክርስቶስ ደግሞ ዳግም ይመጣል። በቃ የጴጥሮስ መልእክት ምንድን ነበር? ሂድና መልእክቱን አንብበው። ይመጣል ነው ይመጣል። ሰይጣን እንኳን ተጠብቋል ለፍርድ ይልሃል። ይመጣል። ጳውሎስ ምን ይልሃል? ይመጣል። ማራናታ ይልሃል ዮሐንስ ራእይ መጽሐፍ ላይ ቶሎና አሜን፣ ጌታዊ ቶሎና። ይህ ቤተ ክርስቲያንና መንፈሱ ምን ይላሉ? ኢየሱስ ይመጣል። አሁን ተጠፍ እያልክ አንተ ሾው ታሳየናለህ። ሰይጣንን የማለፋለፊያ ጊዜ ነው ቸርች እኮ ያላት። አሁን ሄድና ፔንቴኮስታል ቸርች ሰይጣን እንዴት ነው ያስካት? ሰይጣን ደግሞ በጣም ነው የሚመቸው። ዋናው ያንተን ጊዜ መብላት፣ አንተን ከኢየሱስ ክርስቶስ ላይ ማንሳት፣ ነብዩ ላይ ትኩረት እንድታደርግ ማድረግ አይደለ ስራው። ስለዚህ ምን ይላል? በልጅነቷ ነው ያስኳት። በጣም ፕሮፌት አንተን በጣም ስለምትወድቅ እንዳትመጣ አድርጌ ነበረ ቴሌቪዥን እሷ ግን እንዲህ አለችኝ። በቃ ሰይጣን ሴትዮዋ አስቸግራ ነብዩን እንዲያይ እንዳደረገችው ነው ይፎግራል። አንተ እያለ ከዚህ ምድር ላይ መስራት አንችልም ይላል ሰይጣን፣ ይላል ይዋሻል። ምክንያቱም ኢየሱስ ሲናገር ስለ ሰይጣን ውሸታም የውሸት አባት ነው። ውሸትን ከራሱ ይናገራል። ከሆነ ቦታ ተውሰን አይደለም። ሕፃን ልጆች ሲዋሹ ካያቸው ከእናታቸው ተውሰው ነው፣ ከአባታቸው ተውሰው ነው፣ ከማህበረሰቡ ተውሰው ነው ሕፃናት የሚዋሹት። አባት እናትን ሲዋሹ ካዩዋቸው እነሱም ሕፃን እያሉ ከአባት ከእናቶቻቸው ተውሰው ነው። ሰይጣን ከራሱ ነው እኮ የሚዋሹ፣ የውሸት አባት ነው። ቸርች መቀለጃ የያዙት፣ ቸርች ውስጥ መቀለጃ። ሂድ ሙሉ ወንጌልን ግንባታ ላይ ናት። ጌታ እንደማይመጣ ነው የገባቸው። ሂድ መሰረተ ክርስቶስ፣ ሂድ ቃለ ሕይወት፣ ሂድ። አሁን ቅርብ ጊዜ የራሱ ወገኖቻችን ወጥተው እየጠየቁ ነበር እነ ፓስተር ጌቱ ምናምን ለሐዋሳ እኔ ስለ ልማት ስላደረጉት ነገር ደስ ይለኛል። ለሐዋሳ የሐይቅ ልማት እኔ ደስ ይለኛል። ቢገነባና ጊዜ ካለን ሄደን ማየት ጥሩ ነው ሲገነባ። የሐዋሳ እንትን የሐይቅ ዳር ልማት ቤተክርስቲያን 100 ሚሊዮን አምጪ ተብላለች እና እባካችሁ ስጡ፣ የቤተ ክርስቲያን ድርሻ ነው ስጡ እያሉ እየጠየቁ ነበር። አይተሃል? ቤተ ክርስቲያን ከሚሽን ወጣለች። አሁን ፓላሶችን ነው የምንገነባው። አውሮፓ ሀገር ያሉ ትልልቅ የካቴድራሎችን ተመልከቷቸው። ወጣት የለም፣ ባዶ ሆኗል። አሜሪካ ውስጥ ከ15 እስከ 30 ሺህ አንዲት ቁጥር ከተሳሳትኩ አንዲት የላከችልኝ ዶክመንታሪ ነበረ እንትን ሰጠኝ